በልጅነት ከደረሰብኝ አስተቃቂ ሹፈት በተጨማሪ አሚት ጎህ አሁንም የሚያፈጡበት ጣታቸውን የሚጠቁሙበትና አስተያየቶችን የሚሰጡበት ብዙ ናቸው። በፊት ገጽታው ምክንያት ካፌ ውስጥ አገልግሎት አንሰጥም ተብሏል። የ35 ዓመቱ የበርሚንግሃም ወጣት በቅርቡ ለንደን ወደሚገኝ ካፌ ሲያመራም ሁሉም ሰው ያየኝ ነበር። እናም ይህንን መንፈስ ተመልከቱ የሚሉ ይመስላል ሲል ገልጿል። የምታስተናግደኝ አየችኝና ኦ ማስተናገድ አቁመናል አለችኝ። ዞራ ሄደች፣ ግን ሌሎችን እያስተናገዱ ነበር ሲል በህዝቡ ዘንድ እየደረሰበት ያለውን መገፋት ይገልጻል። ሰላም ጤና ይስጥልኝ ውድ ኤክስተት ዩቲዩብ ቻናል ተከታታዮቻችን፣ ዛሬ ተስፋ አለመቁረጥን፣ ብርታትን፣ ጽናትን የሚያስተምረውን የአሚት ጎህ የህይወት ታሪክ ባጭሩ ላካፍላችሁ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ቪዲዮ ላይክ እንዲሁም የኤክስተት ዩቲዩብ ቻናል ላይ ሰብስክራይብ ጉዞ አባል ለመሆን ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኗት። አሚት የተወለደው ኒውሮፍሮማቶሲስ ተብሎ በሚጠራ የፊት ቅርጽን የሚለውጥ በሽታ ካንሰር አምጪ ያልሆኑ እጢዎች በነርቭ ላይ እንዲያድጉ የሚያደርግና የፊት ገጽታን የሚያበላሽ ህመም ነው። አሚት በዚህ በሽታ ምክንያት ብዙ መገፋትን፣ መድሎን አስተናግዷል። በእድሜ እኩዮቹ እንደሌላ ታይቷል፣ ተሰድቧል፣ ተንቋል፣ ተገፍቷል። ካደገ በኋላም ቢሆን በኃላፊ በአግዳሚ ልብ በሚሰብር ግልምጫ፣ አግራሞት፣ ቃላት ፍዳውን በልቷል። በቅርብ የደረሰበትን አስከፊ ልብ ሰባሪ ገጠመኝ ሲያስታውስ ፓርክ ውስጥ ሆኜ ሁለት ሰዎች ወደ እኔ መስተው ፊቴ ላይ ምን እንደተፈጠረ ጠየቁኝ። የማወቅ ጉጉት ያላቸው መስሎኝ ነበር። አምላክ ሆይ እንዳንተ ያለ ፊት ቢኖረኝ ከቤት እንኳን አልወጣም ነበር እያሉ መሳቅ ጀመሩ። በአጋጣሚው በእርግጥም ተበሳጨሁ ካለ በኋላ ስለ ራሴ ያሰብኩ። በዚህ ጉዳይ ላይ አንድ ነገር ማድረግ አለብኝ። ይህን መጽሐፍ ማሳተም አለብኝ። ትክክለኛ ጊዜው አሁን ነው አለ። ለዚህም ነው ቦርን ዲፈረንት የተሰኘ መጽሐፍን ጽፎ ለአንባቢያን ያደረሰው። እንዲህ ያለ መጽሐፍ በልጅነት የባገኝ ኑሮ ይጠቅመኝ ነበር ብዬ አስባለሁ ይላል ከስለ ጻፈው መጽሐፍ ሲናገር። አሚት በ11 ዓመቱ የግራ አይኑ በቀዶ ሕክምና ተወገደም። የፊቱ የበለጠ ተቀየረ። ተጨማሪ እንግልት፣ ሹፈት ተከተለው። በአንድ በገና ሰሞን በፈረንጆች ዘንድ በሚከበረው የሃሎዊን ባህል ወቅት አንድ ተማሪ በዓሉ ላይ ለመሳተፍ የሃሎዊን ጭንብል አያስፈልግም፣ ለዕድሜ ዘመን የሚበቃለህ ሲል ተሳልቆበታል። አጋጣሚው ግራፊቲን እስከማልቀበልበት ደረጃ ድረስ አሰበረኝ ሲል በጊዜው የተሰማውን ስሜት ያስታውሳል። ለረጅም ጊዜ ፊቴን ደብቄ ነበር። ፊቴን ለዓለም ማሳየት ምቾት አይሰጠኝም ነበር። ወደ ኋላ መለስ ብሎ ሲመለከተው ያጋጠመውን የመንፈስ ጭንቀትና የድባቴ ጥልቀት እንደማይረዳው ይናገራል። ሌሎች ልጆች አጠገቤ መጥተው መቀመጥ አለመፈለጋቸው ወይም ከወላጆቻቸው ጀርባ መደበቅ መፈለጋቸው በአእምሮ ላይ ተጽዕኖ አሳድሯል ሲል አሁንም ድረስ እያጋጠመ ያለውን ነገር ያስረዳል። ምንም እንኳን ሁሉ መገፋትና መገለል ቢያስተናግድም በትምህርት ቤት መጫወት የጀመረው የክሪኬት ጨዋታ ህይወቱን ቀይሮለታል። ክሪኬት በመጫወቱ ጓደኞች አፈራ። ይርቁት፣ ይጸየፉት የነበሩት እኩዮቹ የክሪኬት ችሎታውን በማየት ይቀርቡትና ጓደኛ ያደርጉት ጀመር። ክሪኬት አሚት እንደሆነ ረድቶኛል። አስቂኝ ፊት ካለው አሚት ያ ክሪኬት የሚጫወተው ልጅ ወደሚል ቀይሮኛል ሲል ክሪኬት በመጫወቱ የተለመደው ስሙ እንደተቀየረ ይናገራል። ካደገም በኋላም ቢሆን ሳያቋርጡ የሚያፈጡበት በጣታቸው በመጠቆምና ከጎናቸው ያለውን ጓደኛ መታ መታ በማድረግ የዚህን ሰው ፊት አይተዋል እያሉ አላፊ አግዳሚውን በሱ መጠቋቆሙ ቀጥሏል። ምንም እንኳ እንዲህ የሚገፉት የሚያሰቃይሙት ሰዎች ቢኖሩም በደግነት የሚያዝኑለት፣ ህመሙን ተጠግተው ማዳመጥ የሚፈልጉ ሰዎች እንዳሉ፣ ይሄም በሰው ልጅ ተስፋ እንዳይቆርጥ እንዳደረገው ይናገራል። ተቀበላችሁም አልተቀበላችሁም እኔ ይሄው ነኝ በማለት ይናገራል አሚት። ራሱን የመቀበል ጥበብ ያስተማረችው ሚስቱ ፒያሊ ናት። ከዩኒቨርሲቲ በኋላ በእስያ ማህበረሰብ ውስጥ ያለው ተፈጥሯዊ የህይወት ጎዳና ማግባት ነው። ነገር ግን ጋብቻና የጋብቻ ሀሳብ ለኔ በጣም አስቸጋሪ ነበር። ምክንያቱም ሰፊ ህብረተሰብ እና ማህበረሰብ ለጋብቻ የሚያስበኝ ሰው አይነት አልነበርኩም። በማህበረሰቡ ውስጥ ያሉ ብዙ ሰዎች የጋብቻ ሀሳቤን ተውት። በመልኬ ምክንያት ማንም ሊያገበኝ እንደማይፈልግ ነገሩኝ። ይሄ ለረጅም ጊዜ ማልወደድ እንደሆንኩ እንዲሰማኝ አድርጎኝ ነበር። ከዛም የማግባት ሀሳቡን መተው ጀመርኩ። በዚህ መሃል ነው በህንድ የሚኖረው ጓደኛዬ እንደምፈልገው ያለ ሰው እንደሚያውቅ እና እንደሚያገናኝ የነገረኝ። መጀመሪያ ላይ ለጓደኛዬ በጣም ስራ እንደሚበዛባት እና እንግሊዝ ካለ ሰው ጋር ምንም አይነት ትዳር የመመስረት ፍላጎት እንደሌላት ነግረው ነበር። ቢሆንም ጓደኛዬ የእሷን ቁጥር ሰጠኝ፣ ማውራት ጀመርን እና ሁሉም ነገር በጥሩ ሁኔታ መሄድ ጀመረ። ጓደኛዬ ትክክል ነበር። እኔ የምፈልጋት የምታስፈልገኝ ልጅ ነበረች ይላል አሚት ሚስቱን የተዋወቀበትን ጊዜና ሁኔታ ሲያስታውስ።
እሷ የኔ እንደሆነች የተረዳሁት በቪዲዮ ስናወራ ለምን ግማሽ ፊቴን ብቻ እንደማሳየት የጠየቀችን ጊዜ ነው። በሁሉም ሶሻል ሚዲያዎች ፎቶ ስለቅ ግማሽ ፊቴን ብቻ ነበር ማሳየው። ከዛ አሚት ማገባ ከሆነ ግማሽ ፊቴን ሳይሆን ሙሉ አንተነትህን ነው ያለችን ጊዜ ነው ይላል አሚት። ታሪኩን በማህበራዊ ሚዲያ ማካፈል እንዲጀምር አሳመነችው። ቲክቶክ ስለዘፈንና ዳንስ ብቻ ነው ብዬ አስብ ነበር። እሷ ግን አሳመነችኝ። ቪዲዮ ቀረስኩና እንዲያልኩ ሁላችሁንም ለመርዳትና ለመደገፍ የህይወት ልምዶችን ተጠቅማችሁ እንድትነሳሱ ላግዛችሁ ፈልጋለሁ። ቲክቶክን በ2023 መጀመሪያ ላይ ተቀላቀለም። ከዚያ ወዲህ ወደ 200,000 የሚጠጉ ተከታዮችንና በሚሊዮን የሚቆጠሩ ላይኮችን ማግኘት ችሏል። ታሪኬን በማካፈል ሰዎችን በማህበራዊ ሚዲያ ላይ መርዳቴን ራሴን የበለጠ እንድቀበል ረድቶኛል። ለዓለም አሁን ተቀበላችሁም አልተቀበላችሁም ምን ይሄ ነኝ። በእውነቱን የራሴን መቀበል ያለብኝ ሌሎች ሳይቀበሉ ነው ሲል አክሏል። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርም እና የሚያስደንቅ ቪዲዮ ስለቅ መልእክት ሊደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።